ግሩ ምንድነው ያወራው ቶሪ ለምንድነው ታይ ተረጋጊ ነው የምትይኝ? ሁሉ ቀን በኮሜንት ተረጋጊ ትኛለሽ። አረ የረ ተረጋጊ። አሁንም ቢሆን በተረጋጊ። እኔ እኮ ከናንተ ጋር አልገባም። መግዲ ትናገር ይህ እኮ ስለማትገቢ እኮ ነው። በኮሜንትም ተረጋጊ ማለፍ ሞክሪ። እኔ አልመጣም እናንተ ሰፈር። ኧረ በኢየሱስ እንዴ ምን ማለት ነው? የኛ ሰፈር ማለት ምን ማለት ነው? የኛ ሰፈር ምክንያቱም እኔ እናንተ ላይ ሆነ ሰሚራ ካምደው ሰሚራ ምን ሆነሽ ነው? ቆይ ሰሚራ አይደለም እኔ ናዶ ተረጋጊያ ያላረግሽ አድርገሻል ስትበይ አናደሽ እንዳንቺ ተረጋጊ። ምንድነው ያላደረገው? ቆይ ሰሚራ ናርዶስ ዝም በይ። ምንድነው ያላደረገው? የተናገርኩትን አብራሪ እስኪ። እንዴት አሁን ለራሷ ነው ገንዬ ወይ እኔ እዚህ ጋር አስታርቀን እንትላለ ነው ያላደረገው ነው ያላደረገው ነው። ገኒ ተረጋጊኝ። እሺ ዝም በይ ያለችው ቆይ ልንገርሽ። እኔማ ልጅቷ ስለማውቃት ነው እንትን ነው ያለችው። ኮሜንት ምናምን ጽፍ ያለሽ ትናገሪያለሽ ስትሪያስ እኔ ያላደረኩም ለማለቷ አፈልጋለሁ። ገኒ ተረጋጊ። ያውሽ ኮሜንት እኮ መስዬ የምትለኝ እኮ ተረጋጊ ነው የምትለኝ። ምንድነው እኔ ተረጋጊ ያልኩሽ እኮ ለራስሽ አስቤ ነው የኔ እናት። ኦኬ ምን ሆንኩኝ? እኔ እኮ ትክክለኛውን ነገር ነው የምናገረው። ለእንደዛ ስትይ እኮ ሌሎች ምንድነው የሚሉት? ሌሎች ምንድነው የሚሉት? እንደዛ ስትይ ሰሚራ ይኸውልሽ አንድ ነገር ልንገርሽ። አንቺ ብዙ ጊዜ ሰው ሲያወራ ሰውን ማለት የሆነ አታውሩ ማለትን ትፈልጋለሽ። እኔ እንኳን አውቅሻለሁ አይደል እንዴ? ስለዚህ አንድ ሰው ሲያወራ ይጨርስ፣ ሀሳቡ ምን እንደሆነ እስኪጨርስ ድረስ ሚዩት አድርገሽ ጠብቂ። ከዛ በኋላ ታውራለሽ። እግዚአብሔር እንደዛ ታታደርኩ ተነጣልቶ ይላቃ አለ ጩሞኪ ሰጮክ ወይ ተስማማ ነው ያኔ ሰውን ጩማ ነው ነኝ አይደለም እኮ እዚህ ጋር ብናወራ ባናወራ ምን ሙዜ ድረስ አንቺ እንዲስማሙ አንፈልግ ነው የምንፈልገው ነው የምትይው አይደል? ያ ያንቺ ሐሳብ ነው። አንቺ ስላልሽ አይደለም። እኛ ብዙ ነገር ብለን መክረን ጮኸን ይጮሃሉ ተብለን ይልቅስ አንቺ እኔን እንደዚህ በንግግሬ ስትጋፊ እንደዛ የሚሳደቡትን ሄደሽ እንደዚህ ሽንቅሽን ገትረሽ ተታጋያቸው እስኪ። የትላንትናዋ ቀን አንቺ እንደዚህ ልታወሪ እንኳን አይምሮ የለሽም። እውነቴን ነው። ወይኔ ማለት ገኒ አንቺ በየትና ንግግር ነው የተረደሽኝ? አልገባኝም። እኔ እኮ ለራስሽም አስቤ ነው ተረጋጊ ያልኩሽ እንጂ እኮ ስለ ብሩኬ አግቶኝ አይደለም። ገባሽ? ወይኔ ጉዴ! ሰው በአማርኛ አማርኛ ነው የተረደሽኝ። እንዴት ምን ማለት ነው? ለምንድን ነው ዝም የምትይኝ? ለምንድን ነው ሐሳቤን የምትናገር? ገኒ እኔ ይመስለኛል ልትልሽ የፈለገችው አትበሳጪ፣ አትናደጂ ለማለት ፈልጋ ነው። አንዳንዴ አማርኛ አለመግባባት ነው ግን እንጂ መጥፎ አስብ አይደለም። እሷም እኔ እኮ ተበሳጭቼ አይደለም እኮ እየተናገርኩ ያለሁት። ብበሳጭማ ትናንትና ነበር የምገባው እኮ። በቃ አንቺ እንትን ማለት ልክ ነሽ፣ ብታወሪው ሁሉ ልክ ነው። እግዚአብሔርን አሁን ያለው እንደ እናትነት የተሰማሽን ስሜት ነው እየተናገርሽ ያለሽው። እኛም ወጣት ነን፣ ቢያንስ ከሀይሚ ታላቅ ነኝ። ግን ቢሆንም እሱ የሚያረጋቸው ነገሮች በጣም ገብቶሻል፣ እኛም ገብቶናል። ማርያምን ገብቶናል። የሚገባው ይገባል። እና አሁን እነሱ አሁን ትልቅ ሰውንም ልክ ነሽ፣ ስንት ሰው ታዝቧቸዋል። አሁን እንደዛ በቀደም ላይቭ ላይ ፎክሮ ምናምን የወጣው ኦዲየንስ እንዲከፋፈል ራሱ ነው የፈለገው። የኔ ኦዲየንሶች ብሎ ተናግሯል። ሲቀጥል ደግሞ እሱ ማለት ጊፍት ሲሰጠው ነው የኔ እናት አመሰግናለሁ የኔ እህት ላይቭ ላይ ሲገባ እኔ በራሴ የታዘብኩት ነገር ማለት ነው። እና እናንተ በጣም ገብቷቸዋል። ይሄ ማለት ይሄን ማወቃችሁ ራሱ ትልቅ ነገር ነው። ግን አሁንም እዚህ ላላችሁት ሁሉ ነገ ማለት የሚያዩት ሁሉ አሁንም ተበዳይ ሃይሚ ናት እንጂ ብሩክ አይደለም። ግን የሴት ልጅ እናት ሆነው ብዙ እሱን ሰፖርት ያርጉት፣ ችግር የለም። ግን በዚህ መንገድ አይደለም፣ እሷን እያሸማቀቁ አይደለም። ማርያምን እሷ ምንም የሚያረገችው ነገር የለም። ሴት ጎትቶ የሚያመጣው እሱ፣ የሚያስመታት እሱ፣ የሚያሰድባት እሱ። ሚዲያ ላይ እንደዛ ስትሳደብ እኮ አትሳደቧት፣ የራሴ ሰው ናት እንዲህ ለምን ትላላችሁ ብሎ እኮ ማለት ይችላል። እሱ ግን እንደዛ አይልም። እሷ ግን እሱ ሲሳደብ እኮ ወታ ነው የምትናገረው ማለት ነው። ሲቀጥል እኮ ይቅርታ አላስጠየቃትም እኮ እና ፍላጎቱ በመጀመሪያ ደረጃ ልጅቷን አምጥቶ ይቅርታ ቢያት አለ እንዴ? በማግስቱ እኮ ሌላ ነገር ይዞ ነው የመጣው። በቀደም ፍፄ እኮ ተናግሯል። በቃ እናንተ ማወቅ አለባችሁ፣ ሴት የሆናችሁ ተረዱ። እግዚአብሔርን ነው የምላችሁ፣ ተረዱ። ሌላ ነገር የለኝም። እኔ ወጣቶችን ማለት ነው ሴት ናችሁ እስከምትወድቅ እስከምትጎዳ አይምሯ እስከሚነካ አትጠብቁ። ሁሌ ነው ምላችሁ፣ ሴቶች ናችሁ። ነገ እናንተ በባላችሁ ትጎዳላችሁ፣ በባይፍሮንዳችሁ ትጎዳላችሁ። ገኒ ፍፄ ያለውን ሰምተሻል? በቀደም እሱ እኮ ወንድ ነው፣ ከማንም ሴት ጋር መስራት ይችላል፣ ለሷ ብሎ ነው እንዴ? እንደዛ ካለ እኮ እሷም ሴት ናት፣ ሁብ ማንም ወንድ የሚመኛት ማለት ነው። እኔ የሚቆጨኝ እኮ ይኸውልሽ፣ እኔ እንደዚህ
ይኸውልሽ እንደዚህ የሚያንገበግበኝ ለሱ ብላ ነው። እሷ ማንገቷን ተደማመጡ። ማነሽ ወይኔ እቺ ልጅ እኮ አሰማት። ማነሽ ገኒ ስታወራ ተደማመጡ። ሚዩት አድርጌ እኔ ቆንጆ ተደማመጡ። መጀመሪያ ገኒ ታውራ፣ ከዛ በኋላ አስተያየት ስጪኝ። ሰሚራ ደግሞ እኔ እየሰማው ነው እኮ ገኒ ስራ ላይ ስለሆንኩ ነው። ሚዩት መክፈት ራሱ አልቻልኩም። ይቅርታ እንትን ነው እሷ የምትለው ተረጋጊ ያለችሽ ገኒዬ እንዳትበሳጭ ነው። እሺ እኔ ውድ ምክንያቱም ልጅቷን አውቃታለሁ። እኔ ቆንጆ ለዛ ነው የኔ ውድ ራስሽን እንትን በይና እንትን በይ። በዚህ ደግሞ ገስት ላይ ገብታችሁ ውይይት ሲኖር እርስ በርሳችሁ እንትን አትባባሉ። እሺ አዎ መከባበር ይኖር። እኔ እኮ መቅድዬ ያልኩት እኮ ተይኝ፣ ተበሳጭቼም ቢሆን አዳምጪኝ ነው። እኔ ዛሬ ካወቀች ዛሬ አይደለም እንደዚህ የምናገረው አይደል እንዴ? እኔ በጣም ስበሳጭ እንደምናገር ታውቃለች አይደል? ግን ሁሌ ተረጋጊያት በይ። ለምን መሰለሽ እዚህ ጋር እኮ የሚሰሙት እኮ እኛ እኮ እንደማንስማማ ገባሽ? በማዕከላችን ተቃራኒ እንዳለ ነው የሚገምቱት እነሱ። ይኸውልሽ የእነሱ ሲሆን እኮ በእናትሽ ሚዩት አድርጊ። ከታች ላይ ብዙ ሰዎች የምትጮህ ምናምን ያላችሁ ሰዎች ማለት ነው። የኛ ሐሳብ ዋጋ ስላለው ነው። በሱ አፍ በሱ እሺ፣ ከቻላችሁ ዝም በሉ። ችግር የለውም ይበሉ። ጮህንም አልጮህንም እነሱ አይደሉም የጮሁት። እነሱ የውልሽኝ በሽተኛ ህመሙ ሲናገረው አይወድም አይፈልግም። ለምን መሰላችሁ? ህመሙ እየተባባሰ ሌላ ነገር ውስጥ ይገባል ብሎ ስለሚፈራ ገባሽ? ለዛ ነው ይበሉ፣ የፈለጉትን ይበሉ። እነሱ እኮ ልክ እንደ እጣን ማጤሻ በየቦታው ነው የሚገኙት ገባሽ? እነሱ ውስጣቸው ሌላ ስለሆነ የሚፈልጉት ነገር ሌላ ስለሆነ በቃ እስቲ የዛሬውን እናያለን። ግን አንቺ ጋር ሌላ ነገር እኔ ግን ግራ የገባኝ ነገር ሌላ ግን የሚያወራል። እሱን ብትዘጊው አንቺ ጋር ሌላ እዚህ ላይ የትናንትን ማለት ነው ተደብቃቸው። አዎ አንቺ ጋር ሌላ ሰው እያወራ ነው። ወይኔ ስልክ እያወረች ነው ጓደኛ። ቆይ እኔ እወጣለሁ። አንቺ ስልክሽን ትንበይ። እየተሰማ እኮ ነው የኔ እናት። ኖ ለነሱ ነው የሚሰማው። ቆይ እኔ እዛኛው ክፍል ልሂድ፣ ራሴ ጋር ልሂድ፣ እመጣለሁ ተመልሼ። የትናንትን ማንነታቸው ደብቆ ለምንድን ነው ዛሬ ያወጡት? ይሄ ሁሉ ያክል ቅናት ለምን አስፈለገ? እሷን የኔ ያክል ለምን አንገት ማስደፋት ተፈለገ? ለምን ሊረባረቡ ፈለጉ? ለምን እንዲረባረቡ ፈለጉ? በቃ ምን ጥያቄ እኮ ሆነ። በቃ አዎ ለምንድን ነው የሚረባረቡት? ምን አርጋ ባለመኪና ሁሉ ነገር እንዳለ ያደረገች እሷ ናት። ምን አረገች? ይሄ ነው እንዴ ለሷ ምላሿ? ይሄ ነው እንዴ ለሷ የሚሰጣት? ቴንኪዩ። ሌላ ነገር እንኳን ባይሰጣት እኮ እናመሰግንሻለን ስላደረግሽልን ሁሉ ብለው እኮ መሄድ ይችላሉ። ምን አረገቻቸው? ለምንድን ነው ሊያሳድሙ የፈለጉት? ለምንድን ነው ሊጥሏት የፈለጉት? ለምንድን ነው በሚዲያ ላይ እንደዚህ ሊረባረቡ የፈለጉት? ለምን እናንተ ለምን ምን ያጠፋችው ጥፋት አለ? ምን ያረገችው ነገር ያለ? ያንዳንድ ሰው እድል እንዲህ ነው አድርገሽለት የመጨረሻው ዱላ ነው። ይሄ አያሳምማችሁም እንዴ? እንደው በስራ መልኩ እንኳን ቢሆን ትላንት ተጎትታ የወጣችበት ኢየሩስ ናት። እንደው ኢየሩስ በውሸት ነው እኔን የሆነ ጀለችኝ ብሎ ያላት እንኳን እንደዚህ አልተወረወረችም እኮ። ችግር የለውም። ይኸውላችሁ አሁን ዛሬ እንደዚህ ልታይ ያለው ነገር ወዴት እንደሚደበቅ ሁሉ መላ እንደሚጠፋው ነው። አንድ ነገር ሊያመጣብሽ ሲል እንዴ አስተምራለች ገኒ። ይሄ ብቻ አይደለም ያዘው ነገር ብቻ አይደለም፣ ንግግር ሳይቀር አስተምራ ነው ያመጣችው እዚህ ብዙ ነገር። እኔ አሁን እስኪ አንድ ሰው እስኪ የሷን ማንነት በደንብ ግለጹልኝ በቤታችሁ። ለምን ትናንትና በቃ ተለያዩ፣ ተትናንት ወዲያ ስራ ነው ሲሉ ትናንትና ተለያዩ። በቃ አትምጡብን እየተጎተታችሁ እኝኛ አትበሉ አሉ። ለምን በኮሜንት ላይ አንተ ጀግና አሉ። ማን ነው ጀግና? ይሄ ሴትን የሚያዋርድ ይሄ አብራ ሰው ያረገችውን ገፍትሮ የሚጥል ይሄ ነው። ሴቶች ናቸው ወንዶች አይደለም። ኦዲየንሱ የሚረባረበው ሴት ነው። ሴትን ልጅ እየቀበረች ያለችው
ወንድ ይውደቅ አይደለም ያለውት ያልኩት። እዚህ ላይ ሊጨምርልሽ ደግሞ ትናንት ፀጉሯ እያሻሸ እስከሚያድግ ድረስ እያቀባጠረ እየቀናጠረ እየሸንጠረ አስመጥቶ አሁን ዛሬ የተቀየረበት ምክንያት ምንድነው? ትናንትና ምን ሲል ነበረ? ትናንትና እኮ ካንቺና እኔ ካንቺ ከተለየው ራሱ እኮ ሰው መሆን አይመስለኝም እያለ ነበረ። ሲመቸው የፈለገውን ካገኘ በኋላ እንደዚህ ችግር የለውም። የፈጣሪ ፍርድ ይበልጣል። የኔ የእናንተ አይደለም። የፈጣሪ ፍርድ ነው የሚበልጠው። የኔና የእናንተማ ጩኸት ነው፣ እስር ነው። የፈጣሪ ፍርድ ግን በዚህ በጾሙ በዚህ እስላም ክርስቲያኑ እንደዚህ በሚጨነቅበት ዓለም እንደዚህ በተናወጠችበት እግዚኦ በሚባልበት አንድ ወንድ ልጅ መጥቶ እዚህ እንዲህ የሰው ልጅ እንደዚህ አንድ ሴትን እንዲህ ሲረባረቡ ግን እውነት ይፋረድ። እሱ ይፍረድ። እኔ ምንም ማንንም እሱ ይፍረድ ነው የምለው። ካሁን በኋላ የእሱን ፍርድ ነው የምጠብቀው። የፈለገ ቢሆን ስራም እንኳን ብሎ ቢያመጣ እንደዚህ የምትዋረድ እንደዚህ የሰው ልብ የሚሰብር ነገር ያደረገው ምንድን ነው? እሱ አውቆ ነው። ደግሞ ገንዬ ቂጣቸው የተከፈተ ሴቶች የሚከበርበት ሃይም የማትከበርበት ምክንያት ምንድን ነው?